የፌዴራል ጉምሩክ ኮሚሽን ለሕዝብ ተወካዮች ምክር ቤት ባቀረበው የ2017 በጀት ዓመት የ9 ወራት ዕቅድ አፈጻጸም መሰረት በኢትዮጵያ ቁጥራቸው ከ297 በላይ የሚሆኑ ህገወጥ ኬላዎች መኖራቸውን አስታውቋል። የብልጽግና ፓርቲ በቅርቡ አድርጎት በነበረው ሁለተኛው ጠቅላላ ጉባኤውም በየቦታው የተከፈቱ ህገወጥ ኬላዎች አስፈላጊ ባለመሆናቸው እንዲዘጉ አቅጣጫ ማስቀመጡን የትራንስፖርት ሚኒስትሩ ዶክተር አለሙ ስሜ ተናግረው ነበር። ሀገሬ ቴሌቪዥን የኢትዮጵያ የከባድ መኪና አሽከርካሪዎች ማህበርን አናግሮ በተለያዩ የሀገሪቱ አካባቢዎች በተዘጉ ኬላዎች ምክንያት ሹፌሮች ላላስፈላጊ እንግልትና አካል ጉዳት መዳረጋቸው የሚገልጽ ዘገባ መስራቱ የሚታወስ ነው። የህገወጥ ኬላ መበራከት በአገር ውስጥ የንግድ ሰንሰለት እንዲረዝም በማድረግና የኮንትሮባንድ ንግዶች እንዲጨምሩና የሸቀጦች ዋጋ ግሽበት እንዲፈጠር እንደሚያደርግ የምጣኔ ሀብት ባለሙያዎች ያነሳሉ። ዋጋ ሰንሰለት ላይ ይጨምራል። በዛ ላይ በየቦታው ላይ ዋናው እንግዲህ ወደ ምርት እንዳይዘዋወር ማገድ በራሱ እንቅፋት ይሆናል። ስለዚህ ህገወጥ ንግዶች ይበራከታሉ፣ ህጋዊ መስመሮች እየተቀጨጩ ይወጣሉ። መንግስትም ከዛ የሚያገኘውን የግብር እንትኖች ይቀንሳል። ምክንያቱም ህጋዊ ሆኖ የሚነግዱ ሰዎች በህገወጥ ኬላ ላይ እንዲህ አይነት መንገላታት የሚደርስባቸው ከሆነ ህጋዊ ሆኖ መስራት አስፈላጊነቱን ጥያቄ ውስጥ ይከተዋል ማለት ነው። በሌላ በኩል ደግሞ ለውጭ ገበያ የሚቀርቡ ምርቶች ቁጥራቸው እየጨመረ በመጣው ህገወጥ ኬላዎች ላይ ለተደጋጋሚ ፍተሻ በሚል መነካካታቸው እና ሌላም ህገወጥ ክፍያዎች መጠየቃቸው የምርቶች ጥራት ላይ አሉታዊ አስተዋጽኦ ሊኖረው እንደሚችል ተገልጿል። በተለይም ደግሞ የኢንቨስትመንት ዘርፉ ላይ የተሰማሩ አምራቾችን ከሀገር እንዲወጡና ስራቸውን እንዲያቆሙ የማድረግ አቅም እንዳለ ይነገራል። ምርትም ከቦታ ቦታ ላይ በትክክል በጤንነት በጥራት እንዳይዘዋወር ያደርጋል። ሎጂስቲኩን የአቅርቦትን ሎጂስቲክ ወይም ሰፕላይ ቼኑን እንዳለ ያውከዋል። ይሄ ሲታወክ ደግሞ ዋጋ ኮስቲንከር ያደርጋል። ኮስቲንከር ማድረጉ ብቻ ሳይሆን ዋጋ መጨመሩ ብቻ ሳይሆን የጥራትም ጉዳይ እንደዚሁ እየወረደ ይመጣል። ያለ አግባብ መንገድ ላይ የሚቆዩ የሚበላሹ ምግቦች አሉን። እኛ ከ52 በመቶ በላይ የሚሆኑ ፍራፍሬና አትክልት በመጓጓዝ ላይ ብቻ ይበላሻሉ። ለዚህ የሚሰጠው ምክንያቶች አንዱ በየቦታው ላይ ያለው የኬላ ምክንያት ነው። ከዛ ደግሞ ያ ካስኬዲንግ ኢፌክቱ በጣም ኃይለኛ ነው። በየቦታው ላይ እየሄደ አጠቃላይ እንደምናየው ኢኮኖሚውን ትርጉም ባለው መልኩ መረበሹ አይቀርም። መረበሹ ብቻ ሳይሆን ወደ ቀውስ ውስጥ ሊከት የሚችል ሁኔታዎች ይፈጠራሉ። እነዚህን ህገወጥ ኬላዎች ለማስቀረት ኮሚሽኑ ከፍተኛ ጥረት እያደረገ ቢሆንም በአብዛኛው ቦታዎች ህግ የማስከበር ኃላፊነት ያለባቸው የጸጥታ አካላት የሚወጡ ህጎችን ተፈጻሚ እንዳይሆን በማድረግ ተሳታፊ መሆናቸው ችግሩ አሁንም ድረስ መፍትሄ እንዳያገኝ እያደረገ መሆኑ ተነግሯል። ህገወጥ ኬላ ይወገድ ተብሎ አቅጣጫ ከተሰጠ በኋላ በተደጋጋሚ ይህንን መቀበል የማይችል ኬላ ዘርግቶ ፖሊስ የሚያሰማራ እና ተስማምቶ የሚሰራው ፖሊስ ሄዶ ህግ ያከብራል የሚባለው አካል እና ህግ ያስከብራል የሚባለው አካል ጋር ጉዳዩ ስታሰር ለማን ቤት እንደሚባል ግራ ያጋባል። ፖሊሶች ሁሉም ፖሊሶች አይደለም፣ እውነት ለመናገር ዋጋ የሚከፍሉ ቀን ከሌሊት 24 ሰዓት ዋጋ የሚከፍሉ የፌደራልም የክልልም የጸጥታ አካሎቻችን ተገቢ ክብር ያላቸው ናቸው። ነገር ግን ኬላ አፍርሰናል፣ ገመድ አንስተናል ይሉና ሌሊት መቼም ሁሉንም ኬላዎች ቆመን ልንጠብቅ አንችልም። ህግ ነው መግዛት ያለበት፣ ስርዓት ነው መግዛት ያለበት። እሱን ደግሞ የምናስፈጽመው ህግ ያስከብራል በሚባለው የጸጥታ አካል ነው። የጸጥታ አካሉ ህግ ላይ ካመፀ እሱ ችግር ነው ተመልሶ ለኔ እንደዛ ነው የማየው። የህገ ወጥ ኬላዎች ጉዳይ ለማን አቤት እንደሚባል ግራ ያጋባል የሚሉት ኮሚሽነሩ ጠዋት የተዘጉ ኬላዎች የጸጥታ አካላት ኬላዎችን አፍርሰናል ብለው ሪፖርት ካደረጉ በኋላ ማታ ላይ ተከፍተው እንደሚያድሩ ገልጸዋል። በቀጣይነት እነዚህን ኬላዎች መልሰው በሚከፍቱና እንዲዘጋ በሚያደርጉ አመራሮች ላይ እርምጃ እንደሚወሰድም ተናግረዋል። በቅርቡ ክቡር ጠቅላይ ሚኒስትራችን አቅጣጫ ሰጥተዋል። እንግዲህ እሱን ተከትለን መፍትሄ ለማበጀት እየተንቀሳቀስን ነው የምንገኘው። እስከ መጨረሻ እንሄዳለን። የፌደራል አቃቢ ህግ፣ የፌደራል ፖሊስ ኮሚሽን እና የጉምሩክ ኮሚሽን ከክልል ፖሊስ ኮሚሽነሮች ጋር ሆነን
ይህን ማንሳት በማይችሉ አካላት ላይ የማያዳግም እርምጃ ለመውሰድ ተጠያቂነትን ለማረጋገጥ የጀመርነው መንገድ አለ። እሱ ተጠናክሮ ይቀጥላል። ህገወጥ ኬላዎች እንዲነሱ በተደጋጋሚ መመሪያዎች ሲሰጡ እንደነበረ የሚታወቅ ቢሆንም አሁንም ድረስ በንግድና ኢንቨስትመንት ላይ ስጋት እንደሆኑ ቀጥለዋል። እነዚህን ኬላዎች የማንሳት ኃላፊነት የክልል መንግስታት ቢሆንም በአግባቡ ተፈጻሚ እያደረጉት አይደለም ሲል የጉምሩክ ኮሚሽን መግለጹ ይታወሳል።